አበረታቱኝ። እናንተ ናችሁ የምታረሱትም የምትጥሉትም። ግን በእርግጥ ያው የሰው ልጅ አላህ ነው የሚያነሳው። አላህ ያነሳው ማንም አይጥለውም። በዛ አምናለሁኝ። ካላህ በታይ ሰው ነው በሚለው ነው እንጂ ማለት ነው። እና እንግዲህ ወደ ዋናው ርዕሴ ስገባ እንግዲህ ምንም ወሬ አያስፈልግም። አንዳንድ እቃዎች ኤሌክትሮኒክስ እቃዎች እንገዛለን። ቴሌቪዥን፣ ፍሪጅ ምናምን እንገዛለን። መፍጫዎች፣ የጁስ መፍጫዎች ይሄ እንኳን ችግር የለም። ቴሌቪዥን እና ፍሪጅ እንደገና ስቶቭ ማለት ነው። ስቶቭ እንጠቀማለን። ያው ሲሊንደር ምናምን እንደ ሳውዲ አረቢያ አይታሰብም። ያው ስቶቭ ነው ሁሉም ሰው የሚጠቀመው እዚህ ሀገር። እና ጓደኞቼ እንግዲህ ይህንን ስንጠቀም ቤት ውስጥ ማብራት መቆጣጠሪያ የማብራቱን ገመዶች አንድ ጋር ሆነው መቆጣጠሪያ የሚባል አለ ማለት ነው። ያው ለፍሪጅም ለብቻ ተመግዛት ለፍሪጅም ገዝታችሁ ለቴሌቪዥንም ገዝታችሁ አንዳንድ ሺህ ብር ነበር በፊት። እንደዚህ የሌላቸው ሰዎች አብዛኛው አሁን የእንጨት ቤቶች የሚሰሩት ልብ አይሉትም እንደ አይነት ነገሮች ማለት ነው። ልነግራችሁ ያሰብኩት አንዳንድ የእንጨት ቤቶች ላይ እንደዚህ ግን አንዳንዱ መሻአላ አንዳንዱ ሰው ስማርት ነው ማለት ነው። ገጠርም ሆኖ ገና ማብራት ይገባበታል የሚባልበት አገርም ሆኖ ማለት ነው። በቃ ማሻአላ እንደዛ ነገር ያበጃሉ። ግን አንዳንድ ሰው ደግሞ ልብ አይለውም ማለት ነው። እንግዲህ ይጠቅማችኋል ያልኩት እንግዲህ አንዳንድ እንደዛ አይነት ነገር የማታስቡ ሰዎች እንግዲህ ልንገራችሁ ብዬ ነው ማለት ነው። እና ጓደኞቼ እንግዲህ መቆጣጠሪያ የቤት መቆጣጠሪያ አለ ማለት ነው። ገመዶቹንም ሁሉም አምፖሉም እንዳይቃጠል የሆነ አደጋ ሲፈጥር የሚያጠፋ መቆጣጠሪያ አለ። ተቆጣሪ ውጭ ስለ ቆጣሪ አይደለም የማወራው ማለት ነው። እቃዎቻችን እንዳይቃጠሉ የሚያድርግ አደጋ ቢፈጠር የማብራት እንትን ቢፈጠር ይቆጣጠራል ማለት ነው። እኔ ስቶቭ ተበላሽቶብኝ ያንን ስቶቭ ገመዱን አመጣሁና ያኔ ኃይለኛና ኃይለኛውን ገመድ አንድ ጋር ስሬ ተሰካው ቤቱን ሁሉ ማብራቱ ነው የጠፋው ማለት ነው። የሳሎኑ ተቃቤት አንስቶ የሳሎኑ አንድ ነበር አጠፋው። ያ መቆጣጠሪያ ተለለ በለለ አምፖሉ እንዳለ ይቃጠላል፣ አደጋ ይፈጥራል አሉ ማለት ነው በጣም እና እንደዛ አይነት መቆጣጠሪያ ስላለው ነው ቤቱ ነው ያሉኝ ማለት ነው። ያው ባለማወቅ እና ለእንደዚህ አይነት ነገር ይጠቅማቸዋል። በሰፈራችንም እንደዚህ ትንሽ ኮንታክት ተፈጥሮ በፊት ነው ገና አዲስ እንደገባሁ ነው። እንደዚሁ አዳፕተሮች፣ ሻሃን ገመዶች ብዙ ቦታዎች ተቃጥለዋል። ግን እኛ ቤት ምንም አልተፈጠረም ማለት ነው። ስለዚህ ያው መቆጣጠሪያ ስላለው ያው ለማካበድ ሳይሆን መቆጣጠሪያ ስላለው ቤቱ ማለት ነው የተለየ ሆኖ ሳይሆን እና መቆጣጠሪያ ማለት እንዴት አይነት እንደሆነ አሳያችኋለሁ። ለራሱ ነው የሚዘጋው። አረቦች ቤት አለ ግን በነገራችን ላይ ማለት ነው። እና እንደ አይነት የቡና መፍጫ ደግሞ አትግዙ ማለት ነው ስትመጡ እዛ ሀገር መተለን እኔ ረስቸው ነው እንጂ ማለት ነው። ተኑን ላይ ነው ደግሞ የጠለብኩት። ይሄ የቡና መፍጫ ብዙ ታልጠቀምበት ነው የተቃጠለው። የጁስ መፍጫም አለኝ። አሁን በጁስ መፍጫው ጭንቅላት ነው ቡና መፈጫው ማለት ነው። ሌላ አልገዛሁም። ግን ይሄ ትንሽም ነው ማለት ነው። ሀጃ ቢኖር እየደጋገምነ መንደር ነው ያውም ማለት ነው። መንደር ሄጄ ትፈጭበት ነው እንደዚህ እንትን ያለው ፍጭልም ብለው ማለት ነው። ይሄንን ሀጃ ሲኖር ተለቅ ያለ ቢሆን ባንዴ ፍጭት ያደርገዋል ብዙም ቡና ማለት ነው። ግሪችም እንደምታውቁት ትንንሽ ናት። በ2000 ብር ራሱ ሰፋ ያለ ትልቅ መፍጫ አለ የቡና መፍጫ እዛ ሀገር ማለት ነው። ያው እቺ አረቦቹ ቅመም ምናምን ነው የሚፈጩባት። ያው እየገዛን እየረተብን ምናምን ወደፊት ሀገራችን እንገባለን ይጠቅመናል በሚለው ያው እናስቀምጣታለን ማለት ነው። እንግዲህ ጓደኞቼ ደግሞ እንደ አይነት የቡና መፍጫ አትግዙ ማለት ነው። ቶሎ ነው የተቃጠለብኝ፣ ቶሎ ነው የተቃጠለው ማለት ነው። ብዙ ሰዎች ግን እያመጡ ምንም ሳይጠቀሙበት ማስተሻወር ምናምን ይቃጠላል። ግን እኔ አልተቃጠለብኝም ነበር፣ ይሄ ገና ተቃጠለብኝ እና እዛ ሀገር እዛም አሁን ይሄ 50 ሪያል ቢሆን ምንም ማህል ርካሽ እኮ አይሆንም። እዛም ወይ 30 50 ሪያል ነው የሚሆነው። 10 ብር መቼም 20 ብር የለም እና ይሄ ነገር 50 ሪያል 2000 ብር ሆኗል። በ2000 ብር ሰፋ ያለ ትልቅ መፍጫ ሞልቷል ማለት ነው። እዛ ሀገር ርካሽ ነው። ያው ከዛ ስንመጣ ከኋላው ጋር ርካሽ ነው ማለት ነው። ይችን ተመግዛት ሰፋ ያለውን ትልቅ ያለውን
ሞት ቢመጣ ምን ድግስ ቢመጣ ምናምን ይፈጫል ማለት ነው። ያተለቅ ያለው ሁለቴ ብዙ ቡና ይፈጫል። ግን ይቺ ምንም አትፈጭም ማለት ነው። ቆንጠር ቆንጠር እየተደረገ ነው። ከዛ በዛው ላይ ደግሞ ደጋግመን ስንፈጭባት ትግላለች፣ ትቃጠላለች ማለት ነው። እና እንደችም ቡና መፍጫ እንደዚህ አይነቷን ባትይዛችሁ ባትመጡ እላለሁ፣ መክራችኋለሁ። ሁለተኛ ደግሞ የሽንኩርት መፍጫ አሁን አንዳንድ ልጅ ይዘውት መጣል፣ እኔ እንኳን ይዤው አልመጣሁም ማለት ነው። የሽንኩርት መፍጫ አረቦቹ ቤት ይሄ ነጭ እና ቀይ ምናምን ከላይ ያለው አለ አይደል? አረቦቹ ቤት የሚፈጭበት እንደሱ አይነትም የሽንኩርት መፍጫ ባትገዙ ሽንኩርት ያልማል። እኛ ሀገር ደግሞ ሰፋ ያለ 1 ኪሎ የሚፈጭ የሽንኩርት መፍጫ አለ። ስለዚህ የሽንኩርት መፍጫና የቡና መፍጫ ከዛ ሀገር አልመክራችሁም ማለት ነው። የጁስ መፍጫ እንኳን ደህናውን ይዛችሁ ብትመጡ ችግር የለውም። ግን የቡና መፍጫና የሽንኩርት መፍጫ አልመክራችሁም ማለት ነው። እዛ ሀገር ያለው ነው አሪፉ። እንዳለ ደግሞ ልክ በእጅ እንደተከተፈ ነው የሚያደርገው። ውሃ ያመጣም እዚህ መፍጫው ማለት ነው። በዛ ሀገር መፍጫት ይፈጭ ያ ግድ ብሎ በቃ ከስር እያላመ ነው የሚመጣው። ላም ነው የሚለው ድቁስ ነው የሚለው ማለት ነው። ይሄም ደግሞ የቡናውም ደግሞ ትላልቆች ሞልተዋል ማለት ነው። እንኳንና በድግስም ሰዓት የሚረዷችሁ ማለት ነው። እና እንግዲህ አንዳንድ ይጠቅማችኋል ያልኩትም በኮሜንት ላይ ጻፉልኝ፣ ይመልሳለሁ። መቆጣጠሪያውን ያሳያችኋለሁ ማለት ነው። ቀይ ነው አሳያችኋለሁ ማለት ነው። እንደዛ እንድታሰሩ ቤት የምታሰሩ ሰዎች ማለት ነው። ለቤቱ ሁሉ ይቆጣጠርላችኋል። ስቶቭም ትጠቀሙ አትቸገሩም። ግድግዳ ይቃጠልባችሁም። ግድግዳ ይቃጠላል እኮ ግድግዳው ላይ ያለው እንትን እንደዛ አይነቱ ማለት ነው ይቃጠላል። ግን እኔ ወይም ቦታ በሰራ አይቃጠልም ቤቱ ስለሚቆጣጠር ማለት ነው። ተቆጣሪ ጋር አምጥተው ምናምን ነው በሌላ ገመድ የሚጠቀሙት ራሱ አንዳንዱ ቤት ማለት ነው። እንደዚህ አይነት ተመገቡት ይሰራ ያው ባለማወቅ ነው አንዳንዱ ሰው። አንዳንዱ ማሻአላ ደግሞ ጎበዝ ናቸው ማለት ነው። አለ ብዙ ቤት የለም ማለት አይደለም። ያላሰራችሁ ልብ የማትሉት እንድታስበጁ ነው እላችኋለሁ፣ የሚጠቅማችሁን ነገር። እኔ ግን ይሄንን ነገር መኖሩን ራሱን ያላቅም ማለት ነው። ያው ያሰራው ሰው ስለሚያውቅ ብቻ ነው ያሰራው ማለት ነው። እና እንደዛ ነው እላችኋለሁ። እስኪ ላሳያችሁ መቆጣጠሪያውን እና እንደ አይነት የቡና መፍጫ ይዛችሁ አትምጡ ማለት ነው። ላይክ እያደረጋችሁ ቪዲዮዎችን እስኪ ቀይ ላሳያችሁ። እናም ጓደኞቼ እንግዲህ ይሄ መቆጣጠሪያ ይባላል። የሆነ አደጋ ቢፈጠር ያጠፋል። ከቤት ውስጥ መብራቱን በራሱ ጊዜ ያጠፋል ማለት ነው። በጣም የሚጠቅም ነው፣ ጠቃሚ ነው። የሆነ እንግዲህ በሰፈር ምናምን ኮንታክት ሁሉም ሰፈር እንደዚህ ኮንታክት ያደርግ የሆነ ችግር ሲፈጠር የማብራት ይሄ ለራሱ ያጠፋል ማለት ነው። እና ለዚህ ይጠቅማል። እንደገና ደግሞ እንደዚህ ይቆጣጠራል ማለት ነው። ፍሪጅም ምንም ቴሌቪዥንም ቶሎ ቦግድም ሲል ማብራት እንዳይቃጠሉ ያደርጋል ማለት ነው። እና በጣም አሪፍ ነው። በቃ ለራሱ ነው የሚያጠፋው፣ አጥፎኝ አይልም። እናንተ በኋላ ታያላችሁ ማለት ነው። ያው ስላየሁ ነው ማለት ነው። ባይሌ ስላየሁ ነው። ተኋላ ሰርቪስ ነበረ ይሄ ስቶቭ ተያይዟል ማለት ነው። የስቶቭ ገመዶች እኛ ቁብ የለንም። ለራሱ ያጠፋው ነው ድምጡን የሰማ ነው። እና ይሄ ይጠቅማችኋል ብዬ ነው። ላይክ እያደረጋችሁ ለብዙ ሰው አድርሱት።